ዌልካም ቱ ማይ ዩቲዩብ ቻናል እንኳን ወደ ቻፕ ዩቲዩብ ቻናል በሰላም መጣችሁ ማለት ነው። ዛሬ የምንገኘው ከውዷ ከናቴ ጋር ነው በእናቶች ቀን ማለት ነው። ስለዚህ ዛሬ ከናቴ ጋር ነው ኢንተርቪው የምናደርገው ማለት ነው፣ ዲስከስ የምናደርገው እና ስለ እናቶች ቀን እናትነት የሚለውን ዛሬ እንግዲህ ከማዘር ጋር አንዳንድ ጥያቄዎችን ይዘን እንመጣለን እና ተከታተሉን ስቴቱን እና ሰብስክራይብ ላደርጋችሁ ደግሞ ሰብስክራይብ እያደረጋችሁ ጠብቁ ማለት ነው። ስለዚህ ዛሬ ከመጀመሪያው ጥያቄ እናቴ ኤክስፕሌን ታደርገው ይፈልጋሉ ማለት ነው። እናትነት ምንድነው የሚለውን እና ደግሞ መጀመሪያ ራሷን ታስተዋውቅ፣ ከዛ በኋላ መቀጠል እንችላለን ማለት ነው። እሺ አመሰግናለሁ ልጅ ኢንተርቪው ስላደረከኝ፣ ክብር ይስጥልኝ እላለሁ። እናትነት ማለት በጣም ይከብዳል። እናት ሀገር ናት፣ እናት ሚስት ናት፣ እናት ክብር ናት እና እኔ የእናትነት ፍቅር እስከዛሬ ላለው ደረጃ ያው ሳይከብደኝም ሲረባንም ሲጣማንም ብዙ ነገሮችን ህይወት አሳልፈን ለልጅ የሚያደርገው መስዋዕት የለም። ጠንካራ እናት ጥሩ ዜጋ ናት። እናት መሆን ጠንካራነት መሆን አለበት። ልጆቻችን ስናሳድግ ብዙ መከራ አለው፣ ብዙ ነገሮችን ቻሌንጅ ያጋጥመናል። ቻሌንጁ ነገር በሙሉ አልፈን ነው ዛሬ እናት የምትባለው። ልጅን ከእግዚአብሔር ጋር ነው። ልጅ የእግዚአብሔር ስጦታ ነው። እንደመሆኑ መጠን ሴት ልጅ ልጅ ለማሳደግ ብዙ መከራ አለባት፣ ብዙ ቻሌንጅ አለባት። ያንን ቻሌንጅ ደግሞ አልፋ ለዛሬ ህይወት መብቃት ትልቅ ነገር፣ ትልቅ ደስታ ነው። እንደኔ ድል ማድረግ ማለት ነው። ለኔ ድል ነው እናትነት ማለት ነው። ሁሉን ነገር ቻሌንጅ ችሎ ልጅን አስተምሮ ለቁም ነገር አድርሶ ዛሬ ላይ ደግሞ ተጨማሪ ልጅ ለኔ እኔን እናቱን ኢንተርቪው በማድረጉ ለኔ ትልቅ እድል ነው፣ ለኔ ደስታ ነው። ለኔ እንደ እናት መወለድ ማለት ነው ለኔ ቻሌንጅ ማለት ነው። እዚህ ላይ እደርሳለሁ። ዛሬ ልጆችን አሳድጌ ብዙ መከራ አለው ስደርስ ይሄን ያድርጉልኝ ይሆን ይደርሱልኝ ይሆን ከሰኩል አደርጋለሁ የሚል በጣም ትልቅ ችግር ነበረ። ያው እግዚአብሔር ይመስገን እንደማድርግ የለም። እኔም እንደ እናት ምንም ይህ ነው ማለት ነገር እየሰራሁ ጎንበስ ቀና ብዬ ሳይደክመኝ ሳይሰለቸኝ ማንኛውም ሰው መስራት ያለበትን ስራ ሰርቼ ለዛሬ ላይ እንደ እናት አድርሻለሁ። እሺ ቀጣዩ ጥያቄያችን ነው እናቴ ጋር ነው የምኖረው እንዳልኳችሁ። እናቴ ስንት ልጆች አሉሽ እና ስለ ልጆችሽ አንዳንድ ነገር በይ። እኔ እግዚአብሔር ይመስገን 3 ልጆች አሉኝ፣ 2 ወንድና 1 ሴት አለኝ። እሺ ስለ ልጆችሽ በጣም የምትወጂው ነገር ምንድነው? ከሁሉም ልጆችሽ አንዳንድ ነገር ንገሪ። ያው 3ቱንም ልጆቼን እወዳቸዋለሁ። በይበልጥ የመጀመሪያ ልጄን እወደዋለሁ። ለምን የመጀመሪያ ልጄ በይበልጥ ብዙ ነገርን በሷ አይቻለሁ። በተጨማሪ ደግሞ ሁለተኛ ሴቷ ልጄ በጣም ታሳዝነኛለች፣ እወዳታለሁ። ለምን ቢባል እንደ ወንዱ ልጄ እንደመጀመሪያ ልጄ አላሳደኳትም። ጡት እንኳን እንደ ትልቁ ልጄ በደንብ አልጠባችም። አመት ከ8 ወር ያጠባች ለምን በችግር ምክንያት ስለሆነ። የመጀመሪያ ልጄ ግን ሁሉ ነገር ደልቶት ሁሉ ነገር በህይወት እያለ ደስተኛ። ሶስተኛው ደግሞ ዝንጥ ብሎ ፈታ ብሎ ያደገ ልጅ ነው። ስለዚህ ደግሞ እንደ ታናሽነቱ ደግሞ ከሶስቱ ደግሞ ትንሹን እወደዋለሁ። ያ እናት ወልጅ ጉድ ነው ይባል የለ። የሶስተኛው ልጅ ደግሞ ያው የመጨረሻም ሰው ሊሆን ይችላል፣ እወደዋለሁ። ለማረገው ሳሳለታለሁ። ሁለቱን እንዳሳደኩት እሱን አላሳደኩም። በቃ እሱ ዘና ብሎ ያደገው ትንሽ ነገር እንኳን ሲያጠፋ ለመታውልና አሳሳለሁ። እኔ እንጃ እንግዲህ የእናቱን ሊሆን ይችላል። የቤት አሁን እሱ ስለምትወጁ ነው እሱ ስለምታመዝኝ የሚባል ነገር አለ። እናቶች መቼም ያውቁታል ምን አይነት ባላንስ እንደምናደርግ። ያው የመጀመሪያ ወንድ ደግሞ ለእናቱን የሚያግዘው እናቱን ይወዳል። በይበልጥ ደግሞ ሴት ልጅ ብታገባ እንኳን ዞራ እናቷን እማትረሳ ስለሆነች እግዚአብሔር ይመስገን እነዚህ 3 ልጆች ለኔ እንቁ ናቸው። ቢያልፍ እንኳን እኔ የነሱን ልጆች ጭምርምር አድርገው ውልድ አድርገውልኝ ባሳድግ ደስ ይለኛል። ያው 3ቱንም ባላንስ አለኝ እላለሁ፣ እወዳቸዋለሁ። እሺ እንደሰማችሁት ነው እንግዲህ ያው ሁላችንም ተወደናለች ማለት ነው። ቀጣዩ ጥያቄ የሚሆነው እናታችን ያው ብዙ ተፈተና ያሳደገችን እና 3 ልጆችን ያለ አባት አዲስ አበባ ላይ ማሳደግ ምን ማለት እንደሆነ ያለ ምንም ዘመድ ምን ማለት ነው እንድትነግረና እንደዚሁም ደግሞ አሁን ላይ ላላችሁ ልጆቻችሁን ብቻችሁን እያሳደጋችሁ ያላችሁ እናቶች ካላችሁ በዚሁ መስመር እናቴ አንዳንድ ነገር እንድትነግራችሁ እፈልጋለሁ። ምክንያቱም እሷ እኛን ወልዳ አሳድጋ እዚህ አድርሳናለችና እናንተ ደግሞ አሁን ከሷ ኋላ የምትመጡ ሰዎች አላችሁ፣ ሲንግል ማዘር የሆናችሁ እግዚአብሔር ሳይፈቅድም ደግሞ ያልሆናችሁ ወይ ባለቤታችሁ በሞት የተለየ እንደዚሁም ደግሞ የተለያያችሁ ካላችሁ እስኪ እናቴን አስተያየት በዚህ እውነት ለመናገር ብዙ ልዩነት ሊኖራችሁ ይችላል፣ ግን ምንም ቢሆን እውቀትና ሙያ ያለው እናት ስለሆነ ያለችኝ
የእሷንም እስኪ መረጃ ጥያቄ እንደ ጥያቄ አድርገን ጠይቃትና ለእናንተም ትምህርት ይሆናል ብዬ ስለማስብ ማለት ነው። በደንብ ተከታተሉልኝ። እናትነት እንዴት ነው ያለ አባት ልጆችን ማሳደግ እንዴት ነው የሚለውን ለሚሰሙት ወይም ደግሞ ለሚያዩት ሴት እህቶቼና እንደ እናት ማከብራችሁ እናቶች ካላችሁ ለእናንተ መልስ ነው ብዬ ጠይቃለሁ ማለት ነው። አመሰግናለሁ ልጄ ለኢንተርቪው። እኔ እናትነት ማለት ያው በህይወታችሁ ሴት እናት ጠንካራ ከኔ የምትማሩት ምንድነው? ጠንካራ መሆን ነው። እኔ እግዚአብሔር ይመስገን የአዲስ አበባ ሰው ብዙውን ሰው የሚያቀኝ በጠንካራነቴ ነው። የወንዱ ልጅ የ3 አመት የ4 አመት ሆነ ሴቷ የአመት ከ5 ወር ሆና ነው አባታቸው የሞተው። ብዙ ቻሌንጅ አለው ቤተሰብ። ዋናው ከሌለ ይጠላሃል፣ ጥላቻ አለው። ገቢ ምንጭ የለንም። ያው እሱ በሞተ በወሩ ነው ችግር ያለው የሆነ ችግር የተፈጠረብኝ ከቤተሰብ እስከመባረር ድረስ የባል ዘመድ ያው ከሞላ ጎደል ጥሩም አይደሉም፣ ንጹዎችም አሉ፣ የሚከፉም አሉ። እኔ እግዚአብሔርን አመሰግነዋለሁ። ቤት እንትን ተንገራስቼ በምሰራበት በእኔ ሰዓት እግዚአብሔር ማምሰል ነው የ40 ብር የቤት ኪራይ ነበር ተከራይቼ የምኖረው። ተመላለሽ 50 ብር ሰርቼ ነው የምኖረው። የቤት ኪራይ 40 ብር ከፍላለሁ። 10 በምትተርፈኝን ያለችኝን ሰርቼ ነበር ማሳደገው። ሰው ቤት እንኳን በምንሰራበት ሰዓት በጣም ቻሌንጅ አለ። ልጅ ያለው ሰው ክብር የለንም። ህፃን ልጅ እንዴት እንደማሳድግ በዛ አጋጣሚ እኔ እንደው ተሞክሮ ብትወስዱ ልጅ ያላችሁ ሰዎች በስርዓት ያሁኑ ሰዓት ኬጂ ማኖር ትችላላችሁ። በእኔ ሰዓት ግን እንደ ተሞክሮ በነግራችሁ የሆነች መንደር የሆነች ቤት 40 ብር ተቀጥሬ ሰራ ነበር። በምሰራበት ሰዓት ከብት ነበረ ቤት ውስጥ እጃ ነበረች። አጋጣሚ ሴቷ ልጅ በጣም ነው የምታምረው፣ ቆንጆዬ ነበረች። ከጥጃዋ ከግልገሏ ጥጃ አጠገብ ነበር ለካ አስቀምጫ ተጋግሬ የነበረው እንጀራ ማለት ነው። አጋጣሚ ሳላያት ለካስ ጥጃዋ እያንከባለለቻት ጥንቱና ልጅቷን አፈር አስመስላታለች። ፍግ ነበር አጋጣሚ እያንከባለቻት ነበር። የዛን ቤተሰቦች በጣም ነው የማመሰግናቸው። የሴትዮዋ ልጅ ቦሌ ነው የምትኖረው። አጋጣሚ ስመጣ ታያታለች። እማዬ ምንድነው የምትሰሪው ስላት አይ ልጅ ጋጋሪ እኮ እየጋገረች ነው። ልጅቷ ለካ እዛ ከጥጃዋ ጋር ተንደባላለች። ተንደባላ አፈር መስላለች። ትቆጣና የሰውም ስላለ ትቆጣና ታወጣለች። ከዛ በኋላ የኛ ዘመን 7 ብር ነው ልብስ የምናጥበው፣ 20 ብር ነው እንጀራ መንጋገረው። ተመላለች የምንሰራው ማለት ሙሉን ቀን 30 ቀን ሙሉ በ50 ብር ነው ወንደላጤ ቤት የምንሰራው። እግዚአብሔር ይመስገን ደግ ዘመን ስለሆነ ማለት ነው። የቤት ኪራይ 40 ብር ነው የምከፍለው። በዛን ሰዓት ልጄም ጎበዝ ነው። እንደ ማንኛውም ሰው ውሃም ይቀዳል፣ ኮንዶሚኒየም ይላላካል፣ ብዙ ነገር ይሰራል። በእውነት ነው የምላችሁ። እኔ ለተሞክሮ ነው። ሴቶች እህቶች ልጆቻችሁን እግዚአብሔር ከታች ከባረከላችሁ የእናትን አርአያ እኔ የቀን ስራን ብትሉ መሸከምን ብሆን ስንዴ በዘመኑ ስንዴ ተሸክሜ ነው ልጅ ያሳደኩት ምንም ሳልፈራ ማለት ነው። ለምን እኔ ልጆች ጦማቸውን አይደሩ እንጂ ለምን ድንጋይ ፈልጬ ነው የማሳድገው። እና እህቶች እናቶች ከኔ ሲንግል ማሚዎች የምትመለከቱ ምንድነው ባህል ቢሞትም ጠንካራዎች ናት። መስራት እንችላለን። ልጆቻችን ማሳደግ እንፈልጋለን። በቃ በጠንካራ ሆነን ልጆቻችን ሲራቡም ሲጠሙም እኔ ለራብ እንጂ ልጆች እንዲራቡ አልፈልግም። እኔ ለምን የትም ቦታ ተንከራትቼ ለልጆቼ ነው ጋግሬ እንኳን እኔ እንጀራ ሲሰጥን ይዤ ለልጆቼ ነበር ይዤ የምገባው። የበሉም ስለማይመስል የጠገቡም ስለማይመስል ልጆች አሁን አንዳንድ ቤተሰብ እንደሆነ የሚለው ልጆቻችን ጠግቦ ካላገሱ ሲተኙ ካልፈሱ አልጠገቡም እንላለን ወላጅ እንደሚለው። እኔም ትንፋሻቸውን ነበር ማዳምጥ። ዛሬ ጠግበው ሆነ ወይ እንዴት ሆኖብኝ ይሆን በሚል መቼም ሰው ልጆቹን እንደሚያሳድግ በጥርሴ ነክሼ አሳድጌያቸዋለሁ። እግዚአብሔር ነው በጣም ነው የማመሰግነው። ለምን የአዲስ አበባ ሰው አሁንም ኢትዮጵያ ሕዝብ ክብር ይስራው ክብር ያገኝ ነው የምለው። ለምን ዛሬ ላይ የልጆችን ደስታ ብዙዎች ናቸው የሚያዩቸው። ለምን አንዷን ተሸክሜ አንዱን በእጄ ነበር እያሱ በየመንደሩ የምሰራው ማለት ነው። ዛሬ ላይ ግን ክብር ለሱ ይሁን ተገለለሻል። እኔም እግዚአብሔር ይመስገን እማራለሁ። ልጆቼም የዲግሪ ተማሪዎች ናቸው፣ የማስተር ተማሪዎች ናቸው፣ ዲግሪ ተማሪዎች ናቸው። እኔም እንደ አቅሜ የአባቴንም ባለማመስ እየተማርኩ ነው። የዲግሪ ተማሪ ነኝ እኔ። እንግዲህ አስቡ፣ ጽዳት ነው የምሰራው። እንደምታውቁ ጽዳት ነው የምሰራው። ጥሩ ለስራዬ ፍቅር አለኝ። ስራዬ ለኔ እንጀራዬ ነው። ለልጆቼ ቅርስ ያገኘሁበት ነው። ውጤታማ ያደረገልኝ መስሪያ ቤት ስለሆነ ዛሬ እኔ የዲግሪ ተማሪ እናት ልጆቿን በምታስተምር ሰዓት እናት ከጎን ለጎን የእናት ተማሪ ነኝ እኔ። እግዚአብሔርን አመሰግነዋለሁ። ለምን ለዛሬ ያደረሰኝን አምላክ እግዚአብሔር ክብር ይግባው። ሴቶች እህቶቻችን እናቶችም ከኔ ተሞክሮ ሰው እኔ ልመናን አልወድም። በየቤቱ እየሄድኩ ሴቶች እህቶችን አሁን በጣም ነው መክራቸው። እባካችሁን ሀብታም ቤት ስሩ፣ ተቀጥራችሁ ልጆቻችሁን አሳድጉ፣ ለማንም አትስጡ ነው የምለው። ጠንክራችሁ ልጆቻችሁን አስተምሩ። ማን ሁሌ የሆነ ጥገኛ መሆን የለብንም። ብንችል ራሳችንን
በቃ እንችላለን የሚለውን በውስጣችን ማሳደር አለብን። አሁን ከአንዳንድ ችግር ሁሌ ችግር ከምንን እየሰራን ችግርን ማራገፍ እንችላለን። ልጅ ማሳደግ እንችላለን። አቅም አለን። ስለዚህ እኔ እግዚአብሔር ሆይ ያው ክብር ከኢትዮጵያ ሕዝብ ጋር የዘላለም ሕይወት ለኔ ሰጥቶኛል። አሁንም ሕዝቤን እግዚአብሔርን ለማመሰገን የኢትዮጵያን ሕዝብ በጣም አመሰግናለሁ። ከጎኔ ሆናችሁ በርቺ ጎበዝ እንኳን ደስ ያለሽ የምትሉኝ እህት ወንድሞች ኢትዮጵያ ሕዝብን በጣም ነው የማመሰግነው። እኔ አዲስ አበባ ላይ ዓለምንም ዘመድ ነው የኖርኩት። የኢትዮጵያ ሕዝብን ትልቅ ዘመዶች ናት። ትልቅ ከሴት ከህፃን እስከ አዋቂው የኔን እድገት የሚፈልግ ጎበዝ የማይለኝ ልጆች ስለዚህ ደረሱ። እግዚአብሔር ይባርክሽ። ብቻ እኔ ምንድነው መንገድ ላይ የኔን ልፋትና የኔን ጠንካራ የሚያቅሰብ በሙሉ መንገድ ላይ ጎበዝ በርቺ አንቺ ለሌሎቹ አርያ ነሽ የማይለኝ ሰው የለም። አሁንም ክብር ለኢትዮጵያ ሕዝብ ላለሁ ክብር ያገኙ። ለምን ሰው ለሰው ጥሩ ሲያሰብ ጥሩ ነው። በቃ እኔም ተሞክሮ ስጄ ብዙ እህቶችን እንደዚህ ጠንክራችሁ ስሩ የራሴን ህይወት አስተምራቸዋለሁ። እኔም ብዙ መከራ አይቻለሁ። ተርቤም የተጠማሁበት ቀን አለ። ከእነሱ በልተው እኔ ጦሜን ያደርኩበት ሰዓት አለ። ያንን ህይወት አሳልፌ ዛሬ ላይ እግዚአብሔር ይመስገን እንደበላችን ቆርሰን እንበላለን። ልጆች ወጥተው ይገባሉ። ወጥተው ሲገቡ ያምሩኛል። በቃ ህይወት እኔ ተተካሉ ልጆችን ተክቻለሁ ማለት እችላለሁ። ስለዚህ ብዙ ነገር አላብዛባችሁ። እናትነት በጣም ከባድ ነው። ቻሌንጅ አለው። እናት ከጠነከረች የማትፈነቅለው ድንጋይ የለም። እናንተም እህቶቼ በርቱ። አንድ ብንሆንም እናሸንፋለን፣ እንሰራለን፣ ልጆቻችንን እናሳድጋለን። በተጨማሪ እግዚአብሔር ደግሞ ልጆቻችሁን ይባርክላችሁ፣ ልቦና ያስጥላችሁ፣ ልጆቻችሁን ለቁም ነገር ያደርስላችሁ። የልፋታ እናት ደሃ እናት ለፍታ ልጇን ስታሳድግ ልጇን ለፍሬ ስታበቃ በጣም ደስ ይላል። እህቶቼ እወዳችኋለሁ። እናቶቼ በርቱ። ከኔ ተሞክሮ ሰሩ ነው ማለት አመሰግናለሁ። የዩቲዩብ ቤተሰቦቻችን እንደዚሁም በመሀል ግን ሰብስክራይብ እያደረጋችሁ እሷ ነገር እንዳደረሰው ማለት ነው። ስለዚህ ከእናቴ ጋር የነበረው የዛሬው ኢንተርቪው ይሄን ይመስላል ማለት ነው። ማንኛውም አይነት ጥያቄና ሀሳብ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። እንደዚሁም ደግሞ ቀጣይ ላይ እንምጠይቋት ጥያቄም ካለ ደግሞ በማሳወቅ እንግዲህ የሚቻል ከሆነ ቪዲዮ አብረን እንሰራለን ማለት ነው። ስለዚህ እስካሁን ለነበረን ጊዜ እናመሰግናለን። እናታችንም ሰብስክራይብ አድርጉልን ባያቸው። ሰብስክራይብ እያደረጋችሁ ሰብስክራይብ እያደረጋችሁ ምንድነው ሌላው ሰብስክራይብ እያደረጋችሁ ቤተሰብ ሁኑን፣ አበረታቱን። እኔ ገና ብዙ ራዕይ ያለኝ ልጆችን ያው እንደምታውቁት ልጆችን ብዙ ቦታ ለማድረስ ፈልጋለሁ። አንዳንድ ጊዜ መሀል ላይ አቅሞች ሊያንዙን ይችላሉ። ልጅ እንግዲህ ልጆች ታውቃላችሁ እንትናቸው ህይወት እድሜያቸው ባደገ ሰዓት ፍላጎታቸው ብዙ ነው። ሁሉንም ደግሞ በአሁኑ ወቅቱ ጋር ልናደርግ አንችልም። ሰርፕራይዝ ኮፕሊንግ እንትና ሼር አድርጉልን። አመሰግናለሁ። እንግዲህ እኔ እግዚአብሔርን የማመሰግነው ልጄ ለዩኒቨርሲቲ ውጤት አምጥቶ ያው ምድቡን አምቦ አግኝቶልኛል። አምቦ ላይ ሲማር ለ5 አመት አንድ የመንግስትና አንድ የግል ነው የተማረው። የመንግስቱን ሲቪል ኢንጂነሪንግ የተማረው፣ ሁለተኛው ደግሞ ማናጅመንት ነው በግል የተማረው ማለት ነው። ሲጨርስ ሁለቱንም በማድረግ ነው ትምህርቱን የጨረሰው። የአምቦን እኔ እናቱ ነኝ እንጂ ያስመረኩት። ሁለተኛውን ደግሞ የግል የተማረውን ደግሞ በማናጅመንቱን ደግሞ ታናሽ እህቱ ናት አስመርቃ በወርቅ ሜዳሊያ ተሸልሞ በደስታ ይዛ የመጣችው ማለት ነው። እኔ በአምቦ ዩኒቨርሲቲዎች በጣም ደስተኛ ነኝ። አለ ስጋት ነው የተማረው። ልክ ቤተሰብ እንዳለ ሆኖ ተንከባክቦት ውጤታማ አድርጎ ጥሩ ነገር ነው ይዞ የመጣው። አንዳንዴ ለወጣቶች መመክረው ምንድነው ጥሩ ጓደኛ መኖር ይጥላልም ያነሳል። እኔ የልጄን ጓደኛ ላመሰግነው እወዳለሁ። የወልሶ ልጅ ነው። ለዛሬ ውጤት የረዳው ጓደኛው ነው ማለት ነው። ቀልቤሳ ይባላል። አመሰግነዋለሁ። ለምን ጥሩ ነገርን ስለሚያምረው ጥሩ ስለሚያሰራው ልጄ ዛሬ ውጤታማ የሚሆነው ጠንካራ ጓደኛ ስላለው በሌላ ህይወቱ ያልተበላሸ የጸዳ ጓደኛ መያዝ አንዳንዴ ጥሩ ነው በእግዚአብሔር ጋር ማለት ነው። ቀልቤሳን እናመሰግነው እወዳለሁ። ቤተሰቦቹንም አመሰግናቸዋለሁ። ለምን እንደ ልጅ ሆነው በዩኒቨርሲቲ ላይ በጣም ችግር አለ። አንዳንድ ችግር ሁሌም እንደ እናት ተሟልቶልኝ አልክለትም። ያው የጓደኛው እናቶች በማደሪያ ባላል እርዳታም ቢሆን ለዚህ ያበቁኝ እነሱ ናቸው። በቅድሚያ እነሱን አመሰግናለሁኝ። የወደፊት እድላችሁን ደግሞ እግዚአብሔር በሰላም ያደርስልኝ እላለሁ። ቀልቤሳን ከቤተሰቦቹ አመሰግናለሁ። ሰብስክራይብ እያደረጋችሁ እንዳረሱ ኤቭሪባዲ ኮሜንት ላይ ጥያቄ ካላችሁ መጠየቅ ትችላላችሁ። ማንኛውም ጥያቄ
እንደዚሁም ለማዘር መሳሰል የምፈልጉት መልእክት ካለ ማለት ነው ኮሜንት ላይ አስቀምጡና ሼር በማድረግ የኔ ቪዲዮ ለወላጆቻችሁ። ያው የህይወት ታሪካችን ደግሞ በጣም ብዙ ነው ያሳለፍነው፣ እንደናት ያሳለፍነው በጣም ብዙ ነው። ብንናገር አንድ ዳህሪም አይሞላው፣ ዳህሪ ይበልጣል። ብዙ ሴት ልጅ ያሳለፍናቸው በጣም ብዙ መከራ ነው፣ ብዙ ነገሮች ናቸው ያሉት። ግን አሁን በይበልጥ ደግሞ ሰብስክራይብ የምታደርጉን አነስ ያለችዋን የህይወት ታሪካችን ተሞክሮ እንዲሆን ነው የተናገርኩት። ብዙ ነገር ነው ለዛሬ እንትኔ ብዙ ነገሮችን አሳልፌያለሁ። ግን አሁን በትንሿ የተናገርኩት ከሞላ ጎደል ትምህርት ይሆናል ብዬ ነው የምለው። አመሰግናለሁ። ሰብስክራይብ አድርጉ። እናመሰግናለን። እንወዳችኋለን።